citizenship by birth or jus solis የሚባለው አሜሪካ ውስጥ ወይም እዛ መሬት ላይ በመወለድ የሚገኝ citizenship እንግዲህ የትራምፕ አድሚኒስትሬሽን ነው ለመጀመሪያ ጊዜ በሞደርን ሂስትሪ ውስጥ ቻሌንጅ ያደረገው ማለት ነው። ይሄ በዋናነት የመጣበት ምክንያት ብዙ ሰዎች በተለይም የትራምፕ አድሚኒስትሬሽን እንደገለጸው ከቻይና አሜሪካ እየመጡ በቱሪስት ቪዛ በስቱደንት ቪዛ ኦር ኤኒ አዘር መንገድ ኢሊጋሊ አንዳንዴ ቦርደር እያቋረጡ አሜሪካ ውስጥ በመውለድ ቢያንስ ልጆቻቸው ዜጋ እንዲሆኑ እያደረጉ ያለበት ሂደት አለ። ከዛ ደግሞ ቼን ማይግሬሽን ይቀጥላል። ልጆቻቸው 21 ዓመት ሲሞላቸው ከእንደገና ለወላጆቻቸው ፋይል ማድረግ ይሄ ቼን ማይግሬሽን የምንለው ማለት ነው። ስለዚህ ያን ለማስቀረት ዓላማ ያደረገ ኤግዚኪዩቲቭ ኦርደር ትራምፕ አድሚኒስትሬሽን ወደ ስልጣን እንደመጣ ፈርሞ ነበር። ኤግዚኪዩቲቭ ኦርደር 14ኛውን አሜንድመንት የሚቃረን ነው። ማለትም አንድ ሰው አሜሪካ ውስጥ ከተወለደ ወይ በመወለድ ብቻ ዜግነት አያገኝም። ይልቁንስ የእናት አባቱ የዶሚሳይል ወይም ደግሞ የመኖሪያ ማንነት ህጋዊነት መረጋገጥ መቻል አለበት። በጊዜያዊነት ሶጆርን የምንላቸው ለጊዜያዊ ጉብኝት አሜሪካ ውስጥ የገቡ ሰዎች እንደገና ደግሞ ኢሊጋሊ የአሜሪካን ቦርደር አቋርጦ የመጡ ሰዎች የሚወልዷቸው ልጆች ዜጋ አይሆኑም ወይም በመወለድ ዜግነት አያገኙም። ምክንያቱም የወላጆቻቸው ማንነት ወሳኝ ነው የሚል ክርክር ነው ያነሱት። ይሄ የ14ኛው አሜንድመንትን የሚቃወሙ ነው። ምክንያቱም 14ኛው አሜንድመንት ግልጽ እንዳደረገው አንድ ሰው አሜሪካ ውስጥ በመወለድ ዜግነት ያገኛል። ከዚህ በፊት ተመሳሳይ ክርክሮች በጠቅላይ ፍርድ ቤት ድረስ ሄደው ነበር የቻይና ዜጎችን አስመልክቶ። በተለይ የቻይናን ዜጋ ሁለት የቻይና ዜጎች አሜሪካ ውስጥ ልጅ ይወልዳሉ፣ ዜጋ መሆን አይችልም ልጆቻቸው የሚል ክርክር ጠቅላይ ፍርድ ቤት ድረስ ሄዶ ነበር። ይሄ የሄደበት ዋነኛ ምክንያት በሰዓቱ የቻይኒዝ ኤክስክሉዥን አክት የሚባል ነበር። ቻይኖች አሜሪካ ውስጥ ምንም ቢያደርጉ ዜጋ ማይሆኑበት ወቅት ነበር የሚከለክል የአሜሪካ ዜግነት እንዳገኙ ማለት ነው። ስለዚህ ወላጆቻቸው ዜጋ መሆን አይችሉም፣ ልጆቻቸውም ዜጋ አይሆኑም የሚል ክርክር ክስ ነበር። ይሄ እስከ ጠቅላይ ፍርድ ቤት ድረስ ሄዶ ነው አሜሪካ ውስጥ በመወለዳቸው ወላጆቻቸው ዜግነት ማግኘት እንኳን ባይችሉ ቢኮዝ ኦፍ ይሄ የቻይኒዝ ኤክስክሉዥን አክት በሚባለው 1960 ድረስ የነበረ አግላይ ህግ ነው። በዚህ ምክንያት ባይሆኑ እንኳን ልጆቻቸው አሜሪካ ውስጥ በመወለድ ያገኛሉ የሚል ነበርና እዛ ላይ አንዱ የነበረው ክርክር ዶሚሳይላቸው ወላጆቻቸው ዶሚሳይል እስከሆኑ ድረስ ልጆቻቸው ማግኘት ይችላሉ የሚል ነው። እንግዲህ የትራምፕ ጠቅላይ አቃቤ ህግ ይሄን ነው ወደ ሱፕሪም ኮርት የወሰዱበት ዋነኛነት ምክንያት ወላጆቻቸው ዜጋ ባይሆኑም ግን አሜሪካ ውስጥ ፐርማነንትሊ የሚኖሩ ዶሚሳይል ነበሩ ወይም ደግሞ ነዋሪዎች ነበሩ። አሁን ወደ አሜሪካ መጥተው ልጅ የሚወሉት ግን ፐርማነንትሊ አሜሪካ ውስጥ ሪዛይድ የሚያደርጉ ዶሚሳይልነት ያላቸው አይደሉም። ኢቭን ኢፍ ዜጋ ባይሆኑም ግን የነዋሪነት ፈቃድም የላቸው። አንደኛ ኢሊጋል ናቸው። ሌሎቹ ደግሞ የሶጆርን የምንላቸው የቢ1 ቢ2 ኤንድ ስቱደንት ቪዛ ኦር ኤኒ አዘር እነዚህ የትራንዚት ቪዛ ያላቸው ሰዎች ናቸው። እነዚህ ደግሞ ዶሚሳይልነትን ያላገኙ ናቸው። ስለዚህ የሚወልዳቸው ልጆች ዜጋ መሆን አይችሉም የሚል ክርክር ነው ትላንት ኤፕሪል 1 2026 ላይ በጠቅላይ ፍርድ ቤት ላይ የተሰማው። ፍርድ ቤት ላይ ያሉ ጀስቲሶች በአብዛኛው ጠንካራ ጥያቄ ለመንግስት አቅርበው ነበር፣ ጥርጣሬያቸውንም ገልጸዋል። ስለዚህ የዚህ ውጤት ወደ ጁን 1 or ጁን 2 ላይ የሚታወቅ ይሆናል። እስከዛ ድረስ ማንሰማ ይሆናል። ፕሮባብሊ ከጁን በፊት ምንም አይነት ውሳኔ ከጠቅላይ ፍርድ ቤቱ በዚህ ጉዳይ አይደመጥም ብለን እናስባለን። ለትራምፕ የትልቅ ኢሹ ስለነበረ እሱም ሆነ ፓም ቦንዲ ጠቅላይ አቃቤ ሕጉ ትላንት በነበረው የአፕሪል 1 2026 ላይ በነበረው የቃል ክርክር ተገኝተው አድምጠዋል። እንግዲህ ውጤቱን የምንመለከተው ይሆናል። እስከዛ ድረስ አሜሪካ ውስጥ መጥተው የሚወለዱ ልጆች የቀደመው ህግ ገዢ ይሆናል ማለት ነው። ሪትሮአክቲቭሊ ሄዶ የሚሰራ አይሆንም። ምክንያቱም ሪትሮአክቲቭሊ ቢሰራ ብዙዎቹ ዛሬ ዜጋ የሆኑ ሰዎች ኢንክሉዲንግ ማርኮ ሩቢዮ የስቴት ዲፓርትመንት ዋና ኃላፊ እንኳን ዜጋ አይሆንም ማለት ነው። ምክንያቱም አሜሪካ ውስጥ እሱ የተወለደው እናት አባቱ ዜጋ ሳይሆኑ በፊት ነው፣ ዶሚሳይል ሳይሆኑ በፊት ነው፣ ሊጋል ስታተስ ሳያገኙ በፊት ነው እና በጣም ብዙ ሰዎች ከዜግነት ይወጣሉ። ስለዚህ ፕሮአክቲቭሊ ነው የሚሰራው ውሳኔው ከተላለፈ በኋላ ማለት ነው። ከዛ በፊት የሚወለዱ ሰዎች ላይ ይሄ አፕሊኬብል አይሆንም። ወይም ደግሞ ፕሮባብሊ ፍርድ ቤቱ እንደው በአብላጫ ድምጽ ማለት 6-3 የሚወስን ከሆነ ምክንያቱም ሶስቱ የሊበራል ዳኞች ይሄን እንደሚቃወሙት ግልጽ ነው የሚወስን ከሆነ ሊወስን የሚችለው ኤግዚኪዩቲቭ ኦርደር ከተፈረመበት ቀን ጀምሮ የተወለዱ ሰዎችን የሚመለከት ነው የሚሆነው። ያንን የሚያደርጋል የሚል እምነት የለኝም። ማጆሪቲው የሆኑ በአብዛኛው የሆኑ ጀስቲሶች ወይም ዳኞች የትራምፕ አድሚኒስትሬሽን ተቃውመው ውሳኔ እንደሚያስተላልፉ ይጠበቃል። ይሄ የኔ ግምት ነው። እንግዲህ ብዙዎቹም ከትናንት ጥያቄ
እና የቃል ክርክር የተረዱት ነገር ይሄ ውሳኔ እንደሚሆን አሜሪካን ሀገር ሆናችሁ ለዘመዶቻችሁ ለሚስት ለእናት ለአባት ለወንድም ለእህት ለልጆች አፕላይ ታረጋላችሁ ኢሚግራንት ቪዛ ወይም አንዳንድ ቤኔፊቶች ፕሮሰሱን ከዚህ ከጨረሰው USCIS አፕሩቭ ካረገው በኋላ ቪዛ ሴንተር ሄዶ ፕሮሰስድ ከሆነ በኋላ ኤምባሲ ሄድና የመጨረሻው ስቴጅ ላይ አፕሊካንቱ ወይም ደግሞ ቤኔፊሻሪው ኤምባሲ ይገባል። ከዛ በኋላ ኢንተርቪው ይደረጋል። ኢንተርቪው ከተደረገ በኋላ የሚመለስ መልስ አለ። አንዳንድ ጊዜ ቪዛውን ይመቱላቸዋል፣ አንዳንድ ጊዜ ቪዛውን ዲናይ ወይም ሪፊውዝ ያደርጋሉ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው ይላል። እነዚህ ነገሮች ምን ማለት ናቸው የሚለውን ዛሬ አንዳንድ መረጃ ሼር ለማድረግ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ብዙ ጊዜ በጣም ብዙ ሰው የሚጠይቀው በተለይ ደግሞ ከሀገር ቤት ምንድነው ኤምባሲ ገብተናል፣ ኢንተርቪው አድርገናል። አት ዘ ኤንድ ኦፍ ዘ ኢንተርቪው ግን ቪዛውን አልሰጡንም። የሰጡን ወረቀት አለ ወይም ደግሞ የነገሩን ነገር አለ። ያ የነገሩን ነገር ቪዛውን ዲና አድርገናቸዋል ወይም ደግሞ ቪዛውን ሪፊውዝ አድርገናቸዋል ወይም ደግሞ አሁን ልንሰጣቸው አልቻልንም፣ ፕሮሰሱ አድሚኒስትሬቲቭ ፕሮሰሲንግ ላይ ነው ብለውናል። ምን ማለት ነው? ምሮ ማድረግ ያለብን ምን ያህል ጊዜ መቆየት አለብን? ጥያቄው ይሄ ነው። አንደኛ እነማን ናቸው እንደዚህ ዲናይ ወይም ደግሞ ሪፊውዝ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የሚባሉ ሰዎች ምን አይነት ሰዎች ናቸው? ቤኔፊሻሪው ኢንተርቪው ከገባ በኋላ ለምሳሌ ሚስት ነኝ ወይም ደግሞ ባል ነኝ ብሎ ነው ኤምባሲ የሚገባው። የመጀመሪያ የቪዛ ኦፊሰሩ ማወቅ የሚፈልገው ነገር ይሄ ነገር ሪሌሽንሺፑ ትክክለኛ ነው ወይ፣ ቦናፋይድ ነው ወይ፣ ማስረጃ አለው ወይ፣ ስልክ ይደዋወላሉ ወይ እነዚህ ጥንዶች፣ ወይም ደግሞ ገንዘብ ይላላካሉ ወይ ደግሞ ከአሜሪካን ሀገር መጥቶ ጎብኝቷታል ወይስ ጎብኝተዋለች ወይ፣ ኮመን የሚያደርጋቸው ነገር ምንድን ነው፣ ትዳሩ የእውነት ትዳር ነው ወይ ነው ወይስ የኢሚግሬሽን ቤኔፊት ብቻ ለማስገኘት የተደረገ ነገር ነው የሚለው ነው ኢቫሉዌት የሚያደርገው። በዛን ጊዜ እምነት ካጣና ይሄ ሪሌሽንሺፕ ትክክለኛ ሪሌሽንሺፕ አይደለም ብሎ ከገመተ ያንን ቪዛ አይሰጥም፣ ሪፊውዝ ያደርጋል ወይም ደግሞ ዲናይ ያደርገዋል። አንዳንድ ጊዜ ደግሞ አሁን ለምሳሌ ለልጆች ወይም ደግሞ ለወላጆች የሚደረግ አፕሊኬሽን ላይ ፔቲሽን ላይ ልጅ ወይም ደግሞ ወላጅ ኤምባሲ ከገባ በኋላ ኢንተርቪው ከተደረገ በኋላ ወል ዛሬ ቪዛውን አንሰጥህም አድሚኒስትሬቲቭ ፕሮሰስ ላይ ነው ይላሉ የቪዛ ኦፊሰሩ። ያ ማለት ምን ማለት ነው? ይህንን ኬዝ ዛሬ አፕሩቭ አናደርግህም፣ የምንፈልገው አዲሽናል ማስረጃዎች ይኖራሉ። ምናልባት ኦሪጂናል በርዝ ሰርተፍኬት፣ ሜሬጅ ሰርተፍኬት ሊሆን ይችላል። ምናልባት የትምህርት ቤት ማስረጃ ሊሆን ይችላል። ምናልባት ደግሞ ግንኙነቱን የሚያሳይ ሞር ተጨባጭ የሆነ ማስረጃ ይፈልጋሉ። ወይም ደግሞ የዲኤንኤ ውጤት ሊፈልጉ ይችላሉ። ወይም ደግሞ እድሜው ከተጠራጠሩ እድሜውን የሚያረጋግጡበት ጊዜ ይፈልጋሉ። በዚህን ጊዜ ሰውየውን ወይም ደግሞ ልጁን ወይም ደግሞ ሚስትየዋን ወይም ባልየውን ዲናይ ከማድረግ ይልቅ አድሚኒስትሬቲቭ ፕሮሰስ ላይ ነው እናደርገዋለን ይላሉ። ያ አድሚኒስትሬቲቭ ፕሮሰስ ታይም ደግሞ it might take 6 months, it might take a year, sometimes even ከዛም በላይ የሚፈጅበት ጊዜ አለ። ልዩነቱን ልንገራችሁ። አንድ ሰው ኢንተርቪው ተደርጎ ዲናይ አድርገንሃል ካሉት ሄዝ ዲናይድ ማለት ነው። ያ ኤምባሲ ከዛ በኋላ እዛ ሰውዬ ላይ ስልጣን አይኖረው። ፋይሉን ፓክ ያደርግና ወደ USCIS አሜሪካን ሀገር ወደ ፔቲሽነሩ ይመልሰዋል ማለት ነው። ወደ USCIS ሪፊውዝ ከተደረገ ወይም ደግሞ ዲናይ ከተደረገ አድሚኒስትሬቲቭ ፕሮሰስ ላይ ነው ከተባለ ግን አይላክም። አሁንም ጁሪስዲክሽን ያለው ኤምባሲው ላይ ነው። አፕሊካንቱ ማድረግ ያለበት አምጣ የሚባለውን ዶክመንት ማስረጃ፣ በርዝ ሰርተፍኬትም ከሆነ የበርዝ ሰርተፍኬት፣ የሕክምናም ከሆነ ወይም ደግሞ የፖሊስ ወረቀትም ከሆነ ወይም ደግሞ DNA ከሆነ የሚፈልጉት ዶክመንት አለ። ያንን ዶክመንት አምጣ በተባለበት ጊዜ ሰሚት ማድረግ ነው። ካደረገ በኋላ ግን ኤምባሲው ወዲያው ያንን ዶክመንት ሰሚት ስላደረገልን አፕሩቭ እናደርገዋለን ማለት አይደለም። የተወሰነ ጊዜ ሊፈጅባቸው ይችላል for so many reasons፣ በተለያዩ ምክንያቶች ማለት ነው። አፕሊካንቱ ወይም ደግሞ ቤኔፊሻሪው ማድረግ ያለበት ያው መታገስ፣ ረጅም ጊዜ ሊፈጅ ይችላል። አንዳንዴ ፍረስትሬቲንግ ነው። ፓስፖርቱን እንኳን አይመልሱም በአንዳንድ ወቅት። ስለዚህ ማድረግ ያለባችሁ ጠበቃዎች ካሏችሁ ከጠበቆቻችሁ ጋር መነጋገር ነው። የሚደረጉ ነገሮች ያሉ ስቴፕ ባይ ስቴፕ። አንዳንድ ጊዜ በጣም እውነት አሳዛኝ ሁኔታ ነው። በጣም ረጅም ጊዜ ይፈጅና እዛ ያለው ቤኔፊሻሪ እጅግ በጣም ይጉላላል። ኢቨን ፓስፖርቱ እንኳን ስለማይመለስለት ወደ ሌላ ሀገር እንኳን መሄድ የማይችልበት ጊዜ አለ። ግን ምንም ማድረግ አይቻልም። አንዳንድ ጊዜ ያው ትዕግስት ያስፈልጋል። ባለሙያ ካላችሁ ደግሞ ኦኬዥናሊ በተወሰነ ጊዜ ኤምባሲውን ኮንታክት አድርጎ ምን ላይ ደርሳችኋል፣ ጉዳይ እንደዚህ ነው፣ በዚህ ጊዜ ነው ኢንተርቪው ያደረኩት፣ እስካሁን ድረስ መልስ አልሰጣችሁም በማለት ነው። አንዳንድ ጊዜ ኢንኳየሪ ማድረግ፣ ኤምባሲውን ኮንታክት ማድረግ ያስፈልጋል። ምንም አይነት መልስ ለረጅም ጊዜ ካልተሰጠ ደግሞ ሌሎች መደረግ ያለባቸው ነገሮች ስቴፖች አሉ። እሱን ከጠበቆቻችሁ ጋር ለመነጋገር ሞክሩ። እጅግ በጣም ይጠቅማችኋል በሚል ነው። መጨረሻ ላይ አንድ የምጨምረው ነገር ምንድን ነው፣ ሁለቱም ዲናይ ተደረገም ሪፊውዝ ተደረገም ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የተባሉት ሰዎች በሙሉ በናሽናል ቪዛ ሴንተር ዌብሳይት ላይ ሄዳችሁ ቼክ በምታደርጉበት ጊዜ ሁለቱም ሪፊውዝ ነው የሚለው አንድ አይነት ነው፣ ግን አንድ አይነት ካራክተር የላቸው። ዲናይ የተደረገው ሪፊውዝ ተደርጓል ማለት ኮምፕሊትሊ ሪፊውዝ ተደርጓል ማለት ነው። ኬዙ ወደ አሜሪካን ሀገር ይመለሳል፣ ወደ USCIS። አድሚኒስትሬቲቭ ፕሮሰስ ላይ የሆነ ግን ሪፊውዝ ይላል እንጂ ፐርማነንት አይደለም። ያ ሪፊውዝ የሚለው ታይትል ወይም ደግሞ ስታተስ ከተወሰነ ጊዜ በኋላ ዶክመንት
ማቅረባችሁ ከታየና አንዳንድ የሚያጣሩት ነገር አጣርተው ከጨረሱ በኋላ ሪፊውዝ የሚለውን ይቀይሩትና አፕሩቭ ይሉታል ማለት ነው። ልዩነት ይሄ ነው። አንዳንድ ጊዜ ትንሽ ጊዜ መጠበቁ በጣም ፍረስትሬቲንግ ነው፣ በጣም ያናድዳል፣ ረጅም ጊዜ ይፈጃል። ምን ማድረግ አይቻልም፣ ግን አትሊስት ማወቁ ይጠቅማችኋል በሚል ነው ይሄንን እማጋራችሁ። መረጃ ለሰክሰስ እጅግ በጣም ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ ጠበቃ ቢሮ።